ፈጂ ዛሬም ጥሬ ፈጂ ኋላም ጅብ ያስፈጂ የኔ ጎረቤት እንደምር ተሰቆረ ምን መሰለህ የልጆችህ ማደግ መደሰትህን ነው እንጂ ድካም እኮ አይታሰብ አሁን ለለፍጄሪ አገር አቋርጦ ይሄዳል ማታማታ ያለ ወተት እንጀራ አልበላም ነበር አባቴ ቦረና ከሄደ እስከሱ ፈንታ ነው ተጣጣ አረቦች ጥሩ ናቸውም ወዛም ናቸው ተቆጥተው እንኳን በሩን ሲዘጉት የጀሃን ነበር የተዘጋ ነው የሚመስለው ጮህቱ ያለባዳኩ ቁላዲ ደካርጋው ንቁቆነች አረማዬ ምን አርገው ያችን ወራሽን በደገምሻት እንደልተው ድለት አርገው ሰላም የተከበራችሁና የተወደዳችሁ ተመልካቾቼ እንዴት ናችሁ? ከመየጓዳ መሰናዷችን ተጀምሯል። በዛሬው መሰናዷችን ደግሞ ከደሴ ወደ አልብኮ ወረዳ በሚወስደው መንገድ ላይ ውጅራ በተሰኘው አካባቢ ተገኝተን ሸጋ መሰናዶ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። አሁን ወደዛው ጉዟችንን እናደርጋለን። ተከተሉን። በዚህ አጋጣሚ ከሰሞኑ ለመጀመሪያ ጊዜ ከደሴ ከ100 ኪሎ ሜትሮች በላይ ተጉዘን ወደ ጥንቱ የወረሂመኖ ወረዳ ወይም ደግሞ ባሁኑ ለጋምቦ የሚባለው አካባቢ እንሄዳለን። ስለዚህ በዚህ ሳምንት የለጋምቦና አካባቢው ልጆች ሆናችሁ እዛ አካባቢ ለጋምቦ አቀስታ ጭሮ ጊምባ ወይም ቱላውሊ አካባቢ ያላችሁ የሚሰሩ ፕሮግራሞች ካሉ ጥቆማ እንድትሰጡን በአክብሮት እንጠይቃለን። በዚህ ሳምንት ማለት ነው። በዚህ እስከ ሰኞ ባለው ጊዜ መረጃ ስጡን። ሚያዝያ አንድ ላይ ምን ይሆናል ቀድመን ማቀር ስላለብን ማለት ነው። ስለዚህ ለመጀመሪያ ጊዜ ጦሳቲዩብ በርካታ ኪሎ ሜትሮችን አቋርጠን ወደ ምዕራብ ወሎ ወደ ወረሂመኖ እንሄዳለን። እዛም በደንብ ሰፋ ያለ ነገር እናሳያችኋለን። እናንተም ግን ጥቆማ ስጡን። ታሪክ አዋቂ ጨዋታ አዋቂ አባቶችን የተለያዩ የባህላዊ ስርዓት የሚያጋሩን ሰዎችን ቤተሰቦቻችሁ ካሉ በመየጓዳ ከጋሽዬ በእነዚህ ፕሮግራሞች እናቀርባችኋለን። ጥቆማ ስጡን፣ ደውሉልን፣ አብራችሁን ሁኑ። እንደምን አደራችሁ? ሰላም ነው? እየደወልሽልኝ ነበር መሰል ቀደም። አዎ እየደወልኩ እምቢ አለኝ እንትኑ። አዎ ኔትወርኩ መሰለኝ። ሰላም አደራችሁ? አማን ናችሁ? ቁጭ በሉ። ረማሽ መጣብኝ አይደል? መጣብኝ ማለቴ ስብሰባ ነበርሽ እንዴ? አሁን ደውሉ። ሰላም ነው? ተናደሩ ማየ ዘይሮት መሰለ። አማን ናችሁ? ቡና እየጠጣችሁ ነው? አብሽሩ። ታዳ ያው ታስፈቅዳለች አንሻ ያው ይሄኛውም አይ ይሄ ደግሞ ትናንትና አልፎኝ ነው። ምን ነበረ? የሆነ ፎርም የሚሞላ ነበር ከወረዳ የመጡ ሰውየው ትናንት መልሷል። 30 ደቂቃ እኮ አልቆይም። አብሽር እሺ እጠብቃለሁ። ግድ የለም ቁጭ በሉ ማየ። ኧረ አረፍ በሉ። ልደውልና ካለ ብዙ ታላቆይ እዚህ ላይ አረፍ በላ። እሺ ችግር የለም። እሺ እንዴት ናችሁ ታዲያ ማየ? አገሯ ማን ነው? አማን ያርገው። አማን ያርግልን ነው ያላለ እሱ ነው ዋናው። እሱ ያመጣው ነው ሲወሰደው። አዎ ይሻላል። አዎ ከመቀመጥ እስኪ እደውላለሁ። ስልክም አለ በርግጥ ከጨረሰች። እሺ አዎ ውሃ ጥሩ ናት ለማስገባት። አዎ እሺ በዚህም ቢሆን ሾልካለ። ደህና ረፈዱ። ወደ ሜዳው ማለት ፈልጌ ነው። ገባሁ ግቢ። ይቅርታ። እሺ ደህና ረፈዳችሁ? አማን ነው። ወደዚህ ወደ ሜዳው አላልፍ ብዬ ነው።
አትክልት ጥሩ ነው ሰላጣ መስኖ እዚህ ይደርሳል እንዴ? በዚህ ይመጣል። አይ የሚያምር የተወደዳችሁ ተመልካቾች እንዴት ናችሁ? የዛሬው ከሚየጓዳ መሰናዷችን ሊጀምር ነው። ግን ጧት መጥቼ በአጋጣሚ የቀጠርኳት እናት ለሆነ ጉዳይ ተጠርታ ወደ ታች ዳ ነው እስከምትመጣ ድረስ እንግዲህ እዚህ የሚያምር መስክ አረንጓዴ መስክ ላይ ሆኜ እየጠበቅኳት ነው። አሁን የምንገኘው ደሴ ዙሪያ ውጅራ ነው። ዝናብ እየጣለ ነው። የበልግ ዝናብ እንግዲህ ያው ሚያዚያም ሊገባ ነው። መጋቢት በጣም ደስ የሚል ዝናብ አለ። ከዛ ውጪ አካባቢ መስኖ ስላለው እስኪ ላሳያችሁ ውበቱን። አሁን እንግዲህ እዛ ጋር ጫፍ የምታዩት የደሴ መንበረ ፀሐይ ነው። አራዳ መንገሻ ጎራ ምናምን በዛ ጋር አሉ። በግራ በኩል ጦሳ እንግዲህ ከዚህ ማለት ነው። አሁን ያለንበት ደግሞ ውጅራ ማለት ነው። እዚህ ጋር እንደምታዩት ይሄው መስኖ አለ። እዚህ በቆሎ ተዘርቷል እና ደግሞ በቃ ተፈጥሮን በቀጥታ በደንብ እንዲሰማኝ ጫማዬን አውልቄ በእግሬ እየተራመድኩ ነው። እንዴት ደስ ይላል! መሬቱ ቅዝቃዜው የሆነ የሚሰማ ነገር አለው በባዶ እግር ስትረገጡት። እና የዛሬዋ ተረኛ ከሚየጓዳ እናት እስከምትመጣ ድረስ እኔም ከተፈጥሮ ጋር ትንሽ ተግባቦት እያደረኩ ነው። ከተፈጥሮ ጋር ጥሩ ጊዜ እያሳለፍኩ ነው። እና እንዲህ አይነት ደስ የሚል ቦታ ለምለም ሳር ያለበት ንጹህ አካባቢ ገጠር ላይ ከተማ ላይ እንኳን እንደው አረንጓዴ እንኳን ቢሆን ሳሩ መሬቱ ከውስጥ በብዙ ነገር ይበከላልና ጥሩ ላይሆን ይችላል። ገጠር ስትሄዱ ግን እንዲህ አይነት ለምለም ሳር ወይም እንዲህ አይነት መስክ ስታገኙ ጫማችሁን አውልቃችሁ በደንብ ስሜቱን እንድታዩት ጠቁማችኋለሁ። እንደምታዩት እዚህ ጋር ጫማዬን አወላልቄ ካሜራዬን ጣጥዬ እንግዲህ እዛ ጋር ጫፍ የምታዩት የደሴ መንበረ ፀሐይ ነው። አራዳ መንገሻ ጎራ ምናምን በዛ ጋር አሉ። በግራ በኩል ጦሳ እንግዲህ ከዚህ ማለት ነው። አሁን ያለንበት ደግሞ ውጅራ ማለት ነው። እዚህ ጋር እንደምታዩት ይሄው መስኖ አለ። እዚህ በቆሎ ተዘርቷል። ቪዲዮ ላይክ አድርጋችሁ ጀምሩ። አብራችሁ ቆዩ። ሽሩ ጨረሽ? ተሳካልሽ ታዲያ? እሺ እዛው መሄድ እንችላለን። እሺ ይቻላል። በዚሁ አይ ዋናው መሳና ፎርሙ አለቀ። አዎ አለቀ። ማዘር አስተናገዱ? አዎ ማየጋ ጥሩ ቆይታ ነበረ። ወደ አሜሪካ ልንወስድ እንጣያልኳት የዚህ ሀገር አልሆነም ወደ አሜሪካ አላችሁ እንኳን እዛው ታወራላችሁ እያለች አዎ ጧት እንደገና ወደ ማዘርም ወደ ዘሃቡን ጋር ተስተዋለች እኮ እኔ ከረመቸው አራሃቸው ሴትዮዋ ደግሞ ያማቸዋል አንድ ቦታ መስኗችሁ ደስ ይላል። ሀገራችሁ በጣም ይሄ ከላይ ነው ወንዙ የሚመጣው። ምንጭ አለ እዚሁ የምንጠጡት። አይ ጥሩ ነው። የመጠጥ ውሃ ችግርም የለም። ደህና ውሃ ችግር የለም። በጣም የሚያሳዝነው መብራት አለመኖሩ ነው። ደሴ ዙሪያ ነው አይደል? ይሄም
በደሴ ከተማና ባልቡኮ መካከል መሀል ሀገር የሚገርም ኦኬ ያራው ብሎ ይቀበለው ማለት ነው አይ እናንተማ መብራት ያስፈልጋችሁ ነበር ይሄ ዳርዳሩን ጥግ ጥጉን እዛው ደሴ ድረስ አሁን እዛ ታች ያሉትም የላቸው እዛው ቃሊና ደረቆ ያራ ድረስ ማማ ተነስተዋል ቡናው አለቀ እንቁላል ጥላስባ እንደው ሄደዋል ማለት ነው ወደዚያ አሁን እንግዲህ ሀሪብ ይገባል እስካሁን ቀይ ለቀይ ከዞርክ ይወቃል እንደምን አረፈዳችሁ እሺ ናይ ግቢ አራ ነው ያቡ ግቢ ግቢ እሺ አመሰግናለሁ እንደምን አረፈሽ በድጋሚ እኔም አመሰግናለሁ እንደምን አረፈርክ ማን ልበል እንተዋወቅ እስኪ ያው ለተመልካቾችም ራስሽን አስተዋውቂ እኔ ስሜ ሽብሬ ኢማም ሁሴን እባላለሁ ሽብሬ የ012 ነዋሪ ነኝ 012 ቀሊና ይባላል ቀሊና ወይ ሙጅራ አዎ ደጅ ላይ እየሰራራ ነው ማር ቤትሽ እዚሁ በር ላይ ነው አዎ በር ላይ ነው ኩሽናዬን ለከብቶች ማጎሪያ ለቅቄ እዚች በር ላይ አስቤ ነው በአጋጣሚ አዎ ይሄኛውን ለሳቶቹ እቺ ነበረች የመጀመሪያ ኩሽናዬ ቀሊና እንዴት ነው አካባቢው ምን ያመርታል የሀገር ሰላጣ ያበቅላል ካሮት ያበቅላል በቆሎ ያበቅላል በቃ ይሄል አይነት ጤፍ ያበቅላል ገብስ አጃ ስንዴ በቃ ሁሉንም ይቀበላል ሞቃማ ነው ዛሬ ደግሞ መስኖ አለ የውሃ ችግር የለም ቀሊና ውሃ እንደምታየው በቦይ ይሄዳል ስንፈልግ በመንጭ ስንፈልግ በሜዳ እናገኛለን የውሃ ችግር የለም ማብራት ብቻ ነው ችግራችን እንጂ መብራት አሁን አንደኛ ለደሴ ቅርብ ነው ሁለተኛ አካባቢው የማህበረሰቡ ነው ተለውጧል እንደው ማብራት በጣም ችግር አለ እኛም ብንለፈልፍ የሚሰማ የለም ያው እናገራለን ግን ይገባል ነው የሚባለው ይገባል ነው ቅርብ ጊዜ ይገባል ይባላል እኛ ግን አላገኘንም በማብራት በኩል በጣም ችግር አለ ማታ ብትመጣ ዳፍን ነው ሁሉ እንትን ብለን እንኖራለን ዞሮ መቼም እንግዲህ ፈጣሪ ያውቃል አዎ ለውጥ እስኪመጣ እያለ ነው እንግዲህ አባይንም ገድበን ነበር እኛ ምን እንደሰራን አናውቅም እኔ ታልናገር አላልፍም እውነቴን ነው የምነግርህ አባይን እኩል ገድበናል የቦንድ አዋተናል ግን እኛ ላይ ጃምቻ ከመንግስቱ ምን እንዳሰበ በርግጥ አባይ ግድቡ ከተገደበ በኋላ እንደውም የመብራት እኮ ነው ቆጣሪ በጣም ጨምሯል ከንትኑ ባሻገር አንድም የአባይ መገደብ ጥቅሙ መብራት ላይ የሌለባቸው አካባቢዎች መብራት ማዳረስ ነው ሁለተኛው ደግሞ ቢያንስ ማህበረሰቡ መብራትን በርካሽ እንዲያገኝ ማድረግ ነው ግን ሁለቱም አልሆኑ በተቃራኒ ነው የሆኑት እስኪ ይዋለ ያደረ ነው ያለ እኛማ እንግዲህ መታገስ ዋጋ አለው በሚለው ታግሰን እናየዋለን መጨረሻ ላይ እኛማ አመፀኛ ምን ሆነው ከቀጣዩ አመት ታልሰጠን አላልፈውም ይሄን ፈርቼም አላልፈውም እውነቴን ነው የምልህ በማብራት ዙሪያ በጣም ተንገላታን በጣም ክፍያ አይፈራም ህዝቡ ወጪ አይፈራም ለምን ጥቅሙ ነው የሚፈልግ ልክ ነው ቢያንስ መንግስት ላስገባ እናንተ ትንሽ እገዙ ይያለ ቢመጣ ታግዙ ነበር ይሄ ነው ጉዳቱ እንጂ ቀሊና ካሮት ታመርታለች እንደምታያት ሽንኩርት ታመርታለች አሁን ሁሉም ከጓሯችሁ ነው ይሄ አሁን ይሄ ሽንኩርት እዚህ አሁን እዚህ የተመረተ ይታረማ ላይ ከሆነ እንጂ ታች ላይ ብዙ ሽንኩርት አለ ካሮት ሰላጣ ቃሪያ እዚህም ደግሞ በጓሮ ቅድም አንቺን ልጠብቅ ወደ ታች ሳልፍ ሰላጣ ያየው ነበር አሁን ያ ለገበያ ነው ለገበያ ከፍጆታ አልፎ ለፍጆታም ግን እዚሁ በርካሽ ታገኛላችሁ እናመርታለን ራሳችን መግዛት አይጠበቅብንም አሁን ቤተሰብ ነን 3 ግራም ተመብራት አያስፈልግም ከተማ መሄድ ቃሪያ ምን ተክላለን አሁን መስኖ ቃሪያ ተክለናል ይሄ ሁሉ ዙሪያውን ያቀበን ማብራት እና የሀገር ሰላም ማጣት ሐሳባችንን በጣም በትንትና አረጋው ሱ ጭንቀቱ ሁሉም ቦታ ከባድ አንደኛ ሰላም ነው 014 የሚፈልገው ሰላም
ኢትዮጵያ ማን መሆኗን ልጆቿን በክብር ማየት ትፈልጋለች እናቶች በተለይ ለልጅ ያለ ሐሳብ ከባድ ነው ስቀቀኑ በቃ ሊሆን አልቻለም እስከመቼ የሚለው ይሄ ያሰጋናል በጣም ቀሊና ጥሩ ሀገር ነች የተወለሽ ያደግሽ ወደ ልጅነት ሀራውበሎ ተወለሽ ያደግሽ ወላይ ጎጃ ሀገር ትባላለች ጎጃ ሀገር በጣም ደስ ይላል ያኛው ትንሽ ከፍ ያለ ደጋ ነው ሀራውበሎ ከዚህ አዎ ብዙም አይራራቅም አንድ ነው ይሄን ጎራ ዞር ብለህ ስለሆነ ብዙም አይራራቅም ወይና ደጋ ነው ብዙም ደጋ አትለውም ሙቀትም አለው ብርድም ብዙ የለውም ልጅነትና እድገት እንዴት ነበር እዛ ታዲያ ያ አላህ ልጅነትና እድገት ቆንጆ ነበር ብዙ ተናውን እኛ እኮ ስናድግ በአረ የለኝም ሁለት ሶስት ነበርን እሱ በአራት አመቱ ነው ያለፈ ህፃን ነው ሁለታችንን ያደግነው ወንድም ወይስ እህት ያለሽ ሌላ ወንድም አንድ ወንድ አንድ ሴት እሺ እንዴት ነበር አስተዳደጋችሁ እኔ ነኝ የመጀመሪያዋ እሺ አባታችን ነጋዴ ነው ምንድን ነበር የሚነግዱት ጤፍ ቦረና ይጭናል ቦረና ድረስ ይሄዳል በበቅሎ ስለዚህ እኔ ባስተዳደግ በዙሪያ በደንብ ነው ያደግኩት አዝናለሁ ልጆች እንደዛ አድርጌ ላሳደግኩም ብዬ አዝናለሁ ምንድነው ምክንያቱ የኔ ያደግኩበት ዘመንና እነዚህን ልጆች ወድጄ ያሳደግኩበት ዘመን በጣም ስለሚራራቅ በዚህ አዝናለሁ እስኪ አንቺን ዘመን እኔ ዘመን እኔ አባቴ ነጋዴ ነው በሳምንት ያርዳል ጾማ ነው ሁሌ እውነቴን ነው የምልህ ገብስ ይመረታል አዝመራ ይይዛል ከአመት እስከ አመት ያለ ወተት እንጀራ አልበላም ነበር ያለ ማማጊያ ያለ ወተት በቃ ከሁለቱም ቤት አጎቴም ያስቀምጣል ለኔ የብርቅ ልጅ ነኝ እናቴም የብቻዋ ታስቀምጣል ልክ እንደ አባቴ ይቀመጥልኛል አባቴ ቦረና ከሄደ እስከሱ ፈንታ ነው ተጣጣ እውነቴን ነው የራሴ ፈንታ የአባቴንም ፈንታ ቆጥረሽ ነው አይቻልም እኔ አይቻልም ነው የምለው አባቴም ፈንታዬን ልጅ ተጣጣ ነው የሚለው አሳምሮ ነው ያሳደገኝ ግን እኔ አሳምሬ የምጦረው አልመሰለኝም ጊዜው ጋር ሳይው እንጂ እኔ በስርዓት ነው ያደግኩ በወተት በስጋ በማር አባቴ ቅቤ ቀቢ ይባላል ድሮ በደንብ አስቀብተው ነው 6 አመት ታጭቼ እንደዛ ሆኜ ነው ያደግኩት ጫማ ተተቀደደ አልለብስም ደስ ሄጄ ሲጀመር ጫማ ታልገዛን መጣ ልብስ ሲያልቅብኝ ከኋላ ተከትዬ ነው የምሄደው እንደው ሻው ተኋላ ተከትዬ ሄዳለሁ እዛው ደስ ይድረስ ዞሪ ሲል መሐል ሀገር ሲደርስ የት ልካጂ ነው ይለኛል ዛሬ ልብስ ይፈልጋል ናይልኝ ነው የሚለኝ እንዳባት ተቆጪ ተመለሽ የለም ጥፋት ተጠፋ እገረፋለሁ በእሚለኝን ካልሰማሁ እገረፋለሁ በስርዓት መጀመሪያ ግን ይነገረኛል ምክር ግድ ነው ነገረኛል እኔ ደግሞ አባቴን በጣም ፈራለሁ ወደዋለሁ በጣም ነው አባቴን የምወድ ማረፍ አይፈልግም አባቴ መስራት ነው እቺን ያህንን ተጋያወራንባትን ያክል ማውራት አይፈልግም አባቴ በጣም ታታሪ ነው ያርሳል ብቸኛ ነው እንደነገርኩህ ልጁ መህኖ በጨርሻ ላይ ነው የተወለደው ለዛም ነው አንቺና ወንድምሽ በኋላ ነው እንደውም ወንድሜ እኔ በ6 አመት የተወለደው ትንሽ ነው ስራም ማያግዘው ቦረና ሄዶ መጥቶ እርሻ ይጠምዳል አጨዳ ሲደርስ ተቦረና ተንግድ ይቀራል ማንንም ይወደዋል በጠላ ተደርጎ ነው ገብስ ቢታጨድ እርሻ ሲታረስ በጠላ ነው እንደዛ ነው የሚከሰው ማን ይባላል ይሄ ጀግና አርሶ አደር ታውቃቸው የበረረ ነጋዴ ነው ችግር አይወድም ችግር አያስከፋም ኢማም ሁሴን ይባላል አሁንስ እንደው አሁንም ይሰራል ነው ደህና መሆናቸው ነው አሁን እና እንደዛ አድርጎ ነው ያሳደገኝ ሀራውበሎ ሳዲቅ ሀራውበሎ ትምህርት ቤት ለ4 አመት ተምሬያለሁ እስከ 4ኛ ክፍል አዎ እሺ የደርግና የኢህአዴግ ወታደር ሲመጣ በፍርሃት ነው ከትምህርት ቤት ያቋረጥኩት በጦርነት ወታደር ሳይፈርቻ 71 ዓመተ ምህረት ነው የተወለድኩ ያው እድሜው ተቃጥሏል በል ቆጥራ አገኘው በዚህ ያው እና እንደዛ ነው እኔ በደንብ ነው ያሳደገኝ አባቴ አልহামዱሊላህ 6 አመት አሳጭቶ ከዛ ማይሆን ሆነ አስለቅቆ 3 አመት ድጋሜ ታጭቼ በ15 አመት ሄደ ተዳረቀቻለሁ በ15 አመት በ18 አመቴ መጀመሪያ ልጅ ነው ልጅአለሁ ወንድ ሴት ልጅ በጣም ደስ ይላል ስለዚህ በቃ በአባታቸው ከሚኮሩ ልጆች ውስጥ አንዷ ሴት ልጅ በተፈጥሮ በርግጥ አባቷን ትወዳለች ይባላል ግን ደግሞ ያንቺ አባት እንደነገርሽ ከሆነ ለየት ያሉ ናቸው እኔ ስሜም ልዩ ነው ማሜ ነው የሚባል ስምሽን ሲጠራሽ ማሜ አንድ ጊዜ የሚገርም ታሪክ ነው ወንድሜ አግብቶ እንደዚህ
ካጠበ በኋላ ከሙሽራ በኋላ ምን አለ መሰለህ እማም ይላል እኔን መስሎኝ አቤት እለዋለሁ ይችኛይቱ ነው ይለኛል ምራቱን እየጠራ ነው ስሜን ተቀምጫለሁ እንዴ የወንድምሽን ሚስት ማለት ነው ብዬ ይቅርታ ጋሼ ዛሬ ስሜን ተቀምጫለሁ ተደርጎ አይታወቅም አልኩት አይ አንቺ ነባሯ ነሽ አዲሷ ደግሞ እሷ ናት ያው ታብያለሁ ላል ስለዚህ ደስ ይላል ወንድምሽም እዛው አሁን ቀየው ላይ አለ በጣም ጥሩ ቀየው ላይ 4 ልጆች ወልዶ አባትሽ ጋስ ማለት ይደጋግፋሉ እንደዛ እንዳስተዳደጋቸው ነው ማን አለ ታዲያ እሱ ነው ያለው ብዙ ጊዜ አሁን ገጠር ምን አለ መሰለሽ እኔ አሁን በአጋጣሚ ሆኖ ያንቺ አባትና የኔ አባት ባህሪ ተቀራራቢ ነው ነጋዴ ነው እንዳንቺ ልጆቹን የሚወድ ነው ለኢቭን የእህቶቼ ስም ልክ እንዳንቺ ነው እንደናቱ ማሚ እንደዚህ ብሎ ነው የሚጠራቸውና አሁን በዚህ መንገድ ያሳደገ አባት እንዳልሽው አንቺም ትልቅ ፍቅር ነው ያለሽ ያየው ነው ወንድምሽ ደግሞ እንደዛው መሆኑ ትልቅ ነገር ነው ምክንያቱም ብዙ ቦታ አሁን ወንድ ልጆች ይወለዱና አራድል ከፍ ሲሉ ሲጎረምሱ መሬት አካፍለኝ ምናምን በቃ ሌላ ጦርነቱ ሲገቡ ነው የምናየው ገጠር ውስጥ በተቃራኒው ደግሞ እንዲህ አይነት ቢሰው ጋር የሚበቃውን ሰጥቶታል በጣም ትልቅ ነገር ነው የሚበቃውን ሰጥቶታል እሱ የመሬት ባለ ሀብት ነው ሰጥቶታል ቤቱን ሰርቶለታል 4 ልጆች ወልዶ እየኖረ ነው በጣም ደስ ይላል በሱ ቦታ ላይ በቅሎቹን ገዝቶ ምናምን ያው የገጠር ኑሮ እንደዛ ልፋት ሩጫ ቢኖርም ልጆቹን አብረው ያሳድጋሉ ባቴ ጥሩ ሰው ነው አሁንም ቢሆን ከመቻ ከጊዜው አኳያ ነው እንጂ ወቅቱ በርግጥ እየከበደ ይናገራል እንጂ አባቴ ጣጣ የለበትም ጀግና ነው ተናጋሪ ናቸው ደግሞ የሚናገር ነገር ያው ይረሳል ጨዋታው አቂ ጥሩ ሰው ነው ላለሁ እኔ እንግዲህ እናቴም ጥሩ ሰው ናት ገራም ናት እናታችን አታውቅም እዚህ ላይ በዚህ ገደሉ እንግባ ብንላት ጣጣ የለም ጎረቤት ጋር ተስማምታ ነው እህል ሲበላ ነቀላ ደብቃ ነው እርስ በርሳቸውስ ታሳልፋለች ቢያንስ ከ50 ዓመት በላይ አብረው ኖሩ 6 ዓመት ታጨው ልጁ ሐሰብ ነበር በዛው ቀረ ጠፋ ሲጠፋ አባቴ ያስለቀቀኝ ከዛ እንደገና ሌላ ደግሞ መጣ ይሄ ማለት ነው ይሄ አሁን ያለበት 3 ዓመት የኢህአዴግ ጦርነት ሲኖር ያኔ ተጠንስሷል ወታደሩ በቀይ ሲሄድ ምንድነው እዚህ ቤት ክፈቱ እየተባለ በቃ ጠላው ምናምን ሲሽት ከዛ በኋላ እዚህ በ85 ዓመተ ምህረት አገባው 85 ጥር 16 ሰርጉ እንዴት ነበር የሰርግ ትዝታሽ በጣም ምርጥ ነው እኔ ጨዋታ ወዳለሁ በደንብ በቃ በባህሉ ተዘፍኖ ተጨፍሮ አረበል ጋኑ ክፍቱን እስከሚያድር ድረስ እውነት የፈለገው እየገባ እየቀዳ ያው ክፍቱን ተትቶ ክፍቱን በቃ ድንኳን አደረ እንደዛ ሆኖ ተዳርኩ አማቴ ከ2 ዓመት ኖርኩ ከዛ ከወጣሁኝ 1 ዓመት ጎጆ ስመራ ልጄን ወለድኩኝ የመጀመሪያ ልጄን ሴት ናት ቀጠልኩኝ ወንድ ልጅ ወለድኩ ደግሞ በ3 ዓመቴ ስቀጥል ደግሞ ሴት ደግሞ ወንድ ስንት ደረሱ ያው ልጅ አይቆጠርም በባህላችን ዞሮ 4 ልጆች ወለድኩ በጣም ደስ ይላል እነሱን እንዴት ነው ታዲያ ያቺ በስስት በዛ ፍቅር ውስጥ ያደገች ልጅ ራሷን ችላ ጎጆ ስትይዝ እንዴት አገኘሽ ወላጅ መሆንን በዛ መንገድ አድርጎ የራሱን ጎጆ ማስተዳደር መምራት እንዴት እንግዲህ ያደግሽው በዛ መንገድ ነው እንደሌላው የገጠር ልጅ አሁን ብዙ ጊዜ የገጠር ልጅ ፈተና ይበዛበታል ብዙ ምቾት የለውም አንቺ ደግሞ በተቃራኒው በምቾት ውስጥ ጥሩ ሁኔታ ውስጥ ነው ያደግሽውና ራስሽን ችለሽ ደግሞ ጎጆ ስትይጂ ኑሮ ህይወት ፈተና እናትነት እንዴት ነበር ኧረ ፈተና የለም አባቴ ይደግፈኛል እህል ይጭናል ከተማ ቅርብ ነው ደሴ ቅርባችን ስለሆነ እንሰራለን እኔ ደግሞ ከዛ ወደ 3ኛ ልጄን ስወልድ ገበያ ጀመርኩ ንግድ እዚች የምታያት ቦታ ላይ ሌላ ቦታችን ላይ ነው ተዛች መጣንና እዚች ሰራን 3ኛ ልጄን ነፍሰ ጡር ሆኜ ሻይ ዳቦ ሰራ ጀመር ያብልኮ ነጋዴ በዚህ ነው በቃ በደንብ አድርጌ ልጆችን 2ኛ ልጄን ለአባቴ ሰጥቻለሁ የመጀመሪያ ልጄንና ያቺን ልጄ ስሰራ አንድ ደገምኩኝና እነሱን 3ቱ ልጆችን በቃ እንደዛ ያልኩኝ አሳደኩ አልহামዱሊላህ ችግር አላጋጠመኝም ልፋቱ ሱጣ ወረዱ ያ ረብ እሱ አይታሰብም እኮ ምን መሰለህ የልጆችህ ማደግ መደሰትህን እንደገና ደግሞ አንተ እጅህ ያለ ማጣቱን ነው እንጂ ድካም እኮ አይታሰብም ጤና ሆነ ከሰራህ ድካም አይታሰብም አባታቸው ያግዘኛል ይሄን ይያል እዚህ ደረስ እሱ ያርሳል እኔ እንደዛ ዳቦዬን እየጋጋርኩ እየሸጥኩ አሳደግን አልহামዱሊላህ አስተማርን እስከ 10 እስከ 9 ውጤት የለም ከዛ በኋላ አረብ ሀገር ሄድኩኝ አረብ ሀገር እንዴ በቃ ያላሳለፍሽ ታሪክ የት ሄድሽ አረብ ሀገር ሄድኩኝ ሳውዲ ዱባይ ሳውዲ አረቢያ መቼ ነበር የሄድሽው ሳውዲ 2004 ስደትን ያላየው ሰው ነው እኮ የሚገርም 2004
ፓስፖርቴን አወጣሁ ሄድኩ 2004 ነው ሄድኩት እሺ 2 አመት ከ3 ወር ሰራሁ ተመልሼ መጣሁ ይሄን ቤት የሰራው ሳውዲ ሄጄ እንደዛ በቅንጦት ያደገች ልጅ ሰው ሀገር ከባድ እኮ ነው ሰው ሀገር ሄድኩ ይሰድ መጀመሪያ ፓስፖርት ፈተነኝ 7 ወር ፈጀብኝ ያኔ አይፈጅም ኮምፒውተር ዘሎኝ ነው ሳላስፈትሽ ብዬ ስሮጥ መጨረሻ ሳስፈትሽ ኮምፒውተር ላይ አልተላለፈም ያልተሟላ መረጃ ነበር አልተላለፈም ሲጀመር ወደዛ አልተላለፈም እንደገና ተላለፈ ፓስፖርቴን በ7 ወር ይጃረኩ እንደዛ ሆነ ከዛ ሴትዮዋ ትንሽ ክፉ ነበረች አሰሪሽ ክፉናት እኔ መጨረሻ ላይ ነው እንጂ ያመሰገነችኝ ስንሰራ በጣም እየተጣላን እኔ በቃ ስነግራት ምንም የምፈልገው ነገር የለኝም ስራ ብቻ ሰርቼ ለልጆቼ መመለስ ነው አማኒኝ ያልኳት አሰማም ቀውስ ነገር ናት ቤት ውስጥ ብዙ ጊዜ አረቦች ስለሚቀመጡ ነገሮችን ያጋነናሉ ማለት ነው 2 አመት ሰራሁ 2 አመት አዎ በ2 አመቴ መጣሁ ከዛ መጥቼ ደሞ አንዲት ልጅ ወለድኩ ከዛ ከተመለስኩ በጣም ደስ ይላል 3ኛ ክፍል ናት የመጀመሪያ ልጄን በሰርግ ዳርኩ በጣም ጥሩ ከዛ 2 ወለደች ሳውዲ ናት አሁን ያው ይሄን ፕሮግራም ታያለሽ በዚሁ አጋጣሚ ማለት ነው በእርግጠኝነት ቤተሰብ ናት የኛ ሚዲያ ሳውዲ ኮንቻ እሷም ታይዋለች እርግጠኛ አይ ከዚህ በፊትም ያው ያያለው ሚዲያውን እዚህ አካባቢ ልጆች እዚህ መጥቻ ጋር ብዙ ፕሮግራም ሰርቻለሁ አውና እዛ ናት ሳውዲ አረቢያ ናት ልጅ ለአባታቸው ሰጣ አንደኛው ኮምቦልቻ አሁን ናት አንድ ልጇን አሳድጋለሁ በአንድ በኩል ሀገራችን የበለጸገው ሳውዲ ይሰራ ጫገር ይሰራ ነው አይደለ ብዙዎቹ ለቤተሰብ ባጃጅ ቢገዛ መኪና ቢገዛ ቤት ይሰራ ሰው እንደ ጥሩ ቦታ ላይ 12 አመት ይሰራ ሰው አሁን ጥሩ ውጤት ላይ አለ በአንድ በኩል ደግሞ እዛ እየለፉ ይልከው ገንዘባቸው እዚህ ደግሞ ገንዘባቸው አለወጉ የባከነባቸው አበዱ ይሄ አይፈልግም በቃ እኔ በጥቅሉ ሰው የሌለው ሰው ሳውዲ አረቢያ መሄድ አይጠበቅበትም ጠንካራ ሰው የሌለው ሰው የሚያዝን ለልጄ ይሄ ይቀመጥላት የማይል አጥፋው እንኳን ብትል ቆጥቦ ያለያዘ ቤተሰብ ያለው አስከፊ ችግር ላይ እንደሚወድቅ ይሄንን አልቀበልም ብዙ ችግር አለ አረቦች ጥሩ ናቸውም ወዛም ናቸው ተቆጥተው እንኳን በሩን ሲዘጉት የጀሃን ነበር የተዘጋ ነው የሚመስለው ጮህቶ በጣም ያ እኔ ልጆቼ እንኳን ሳውዲ አረቢያ ወደዛ ዙረው እንዲተኙ አልፈልግም ነበር ጊዜውን የወሰደዳት እኔም ራሴው መሄድ ፈልጋለሁ አንተውና ምክንያቱም ከጊዜ ወደ ጊዜ አሁን ያለንበት ኑሮ ሙድ ነው እንደገና ወንዶች ልጆች ያለው ሰው በተለይ አሁን ጥሩ አቋም ላይ አይሆኑ ልጆቼ በባህር ከሚሄዱብኝ እኔ እጄ ለነሱ ባቀብላቸው ደስ ይለኛል እሱ ነው የምነግርህ ነገር በጣም ይገርማል ጥሩ ጎኑን አወራለሁ በደንብ ጥሩ ቤተሰብ ላለው በአጋጣሚ ነው ደግሞ ራሱም ደግሞ አሁን ላይ ጊዜው በረቀቀበት አካውንቷን አውጥታ ምን ብላ ለሄደች ጠንካራ ወጣት ይጠቅማል ስትመጣ ከች አርጋ ወደ ራሱ አካውንት እየላከች አለቀ በዝባጅ በሌለበት ሁኔታ እንደዛ ለዛ ይበጃል ይላለሁ ስለዚህ አሁን ለእናቶች ፈተናው አንድ በኩል ልጅ ማሳደግ መውጣት መውረዱ እሱ ያለ ነው ይተበቃል ካደጉ በኋላ ደግሞ አሁን የሚለየው ነገር እሱ ነው ሌላ ጭንቀት አንደኛ በዚህ ሰላም እጦት አለ ሁለት እነዚህ ልጆች ምን ይሆኑ ነገር ካልሰሩ እሱ ሲገቡ ይሆኑ ስለዚህ አሁን አንቺ በዚህ ሁኔታ እንኳን እንዲለፍተሽ ያሳደገሽ ዛሬ የምታስቢው ልጆች ሄደው ከሚሰደዱ እኔ ተሰድጄ እነሱ ማቋቋም አለብኝ ነው ሐሳብሽ እሱ ነው ይገርማል የሀገራችንም ሁኔታ ነው እሱ ብዙ ነገር ያወሳሰበው ነው እኮ በነገራችን ላይ ሀብታም በገንዘቡ ይሾልካል ይላል አሁን ላይ ያለው ሰዓት ነው የተማረ ልጅ እንኳን የሚወጣ ብር ጥሩ ቤተሰብ ያለው ነው ጥሩ ገንዘብ ያለው ሰው ነው ለምን ብትል ትምህርት ነው ጥሩ እንዲማር የሚሆነው ምን ለጫማዬ ተነልሏል ብሎ ለማያስብ ወጣት ነው አሁን ትምህርቱ ራሱ ያለው ማለት ነው ስለዛ መሰደድ ጥሩ ነው ጥሩ መስራት ይተበቃል እንደገና አገራችን ኑሮም ቢበዘብዘን ጭክን ብለን ጥሩ ገንዘብ ላይ ስንደርስ ጨክነን ጥሩ ወረት ይዘን ብንሰራ እየተሻለን ይሆናልን ውሃው ቅርብ ነው የሚቀዳው እዚህ ውሃ ቅርብ ነው ኦኬ እስኪ ማይስ ሄዶ አይቻለውና ውሃ መግጃውን ሄድ የሚጠጣ ውሃ ይርቀሃል የሚጠጣው የት ነው ላይ ትንሽ ከፍ ብሎ ወረፋም ይኖር ይሆናል አረ ወረፋ የለም ያው ውሃው አንተ እንዳትለፋ ነው እንጂ አረ ለኔ ችግር የለም አያ ነኝ ጀሪካን ቀረውን በዛው
ማን የምትባለው ምንጫችን? ውጅራ እዚህ ውጅራ በአካባቢው ነው። ውጅራ ምንጭ ትባላለች። እኔም ይዝልሽ ጎማ የለም? የለም አንተማ ተጨማሪ ጀሪካ ሞልታዋለች ባልቴቷ ቀን። በቅርብ ውሃ መኖሩ ግን በጣም ደስ ይላል። በጣም ደስ ይላል። ጎረቤቶችም ይሄው እንደምታየው ሸቅላ ትወጣ ይሉኛል። እኔ ስራ ምን ነው ቀረሽ ነው አንቺ ስራ መያዝሽን አላወቁም። እኔ ታታሪ መሆኔን አያውቁም። አንዳንድ ጊዜ በጧቱም በማታው ምን ይሮጣል ይሄው። ስለዚህ ይሄን ይመስላል። ይሄ አልብኮ መንገድ ነው። ያልብኮ መንገድ ነው። ወደ አልብኮ ወረዳ ይባላል። እና መቼም አልሐምዱሊላህ ሁሉ እዚህ ላይ ነው ዳቦ የሚሸጥ የነበረው። እዚች ጋር ሱቋ። እናንተ ስራ አልሰራ ይትሉኛላችሁ። ያው ስራ ይዤ ሰላም ናችሁ? አለን ቁጭ በሉ። አማን ናችሁ? በነቢ በልጆቻችን ልጆቻችን አይሻልም? ያራ ልጅም እንትን ይላል። የልጅ ልጅ ይሻላል። ልጅ አቴና ተላናቴና ባይ አንተ ነበርክ እንጂ ልጅ ምን ይሆነ እኮ አይፋጤሱ ናቴና ታይለኝ እና እንደፋጂ እንደው ላይ ልጅ ባር በገቸው እኮ አላልኩም እኔ ምን ያታ አንዲ ተረት ነገረችኝ። አንተ የምትይዘው እሺ ያ ረህማን ከተላልቅ ነው። አሁን ለልጇ ወተት ትሰጣለህ ያሉ ለልጇ አሬራ እንደ ያረብ ለምን አዳላችሁ? ለልጇ ወተት ትሰጥ ጦር መጣሉ አርጂታ ጠላዋታሉ ፉፍ አላለች እንዳይትዲ ነይቸቸ ማነህ ልጅ አይና አማ ሆናለች። ያደራው ልጅ የወተቱ ጥሎኛ ደ ያማ ልጅ ሰጠ እንደሚገርም ወይኔ ያለ ልጅ ዛሬም ጥሬ ፈጂ ኋላም ጅብ ያስፈጅ ነነ ማተሱ ወይ የኔ ጎረቤት እንደምር ተሰቆረ የልጅ ልጅ ዛሬም ጥሬ ፈጂ ነገም ጅብ አስፈጂ አለ። ለልጅ ነው ወተቱ መስጠት ለልጁ ያለባል ለልጅ ነበር እንጂ ለልጅ አልነበረም። ለልጁ አድልታ ለልጅ አድልታ የዶሮ ቀልጥም የሚባል ነገር አለ። ኧረ እኔስ ልጅ የዶሮ ቀልጥም ተዝ ሲላው እናቱን ጥሎት ነይቸቸ እናቲ ማነህ ያሬራው ልጅሽ ተናዷል። እሱም አይዋ አመት ሆኖት ማየ አራኔ ልጅ እንግዲህ 60 ይሞላኝ 60 ይሞላል። 60 አመት ይሆናል። በኃይለ ሥላሴ ተወልጃለሁ። በኃይለ ሥላሴ እኔ እንዲያስተናንሱት ምን ያህል አይሆንም። በጣም ያውኖቹ ናቸው እኮ የሚቀንሱት እርሜ። እናንተማ ቀንሱ። ልክ ነው። እስኪ ምሪን ወደ ምንጭቱ ወደ ውሃው አንቺም ወደ ቤትሽ ትገቢያለሽ፣ እኔም ወደ ውሃዬ እሄዳለሁ። ወረፋ የላትም ማዋሃይቱ የለም። ውሃ ይሄው በነፃ ነው። አይ ደስ ይላል። ምንጩ የመስኖም ከዚሁ ነው ማለት ነው። መስኖው ይሄ ታች ሜዳው ይሄ የምታየው ረግረጉ ከዚች የሚወጣ ነው። ውሃ አለው። ይቺም እዛው ትደበለቃለች። ታች ነው ከሜዳው ነው የሚወጣው። ከታች ምንጩ ያው ጋኑ ከዚህ ነው። ጋኑ ከዚህ ነው። በይ ማማ በይ ደህና ግቢ። ደህና ዋሉ በሉ። እንወድሻለን። እሺ አዎ እሺ። ማማ ነው ይሄ የጦጣ መጠበቂያ በቀሎ። ጦጣ እዚህ አካባቢ ያስቸግራል። አዎ በቀሎስ እየበላችባቸው ጠበቃ ብለው ነው። አዎ ለኛ ሀገር ይሄን ይመስላል። አዎ ማብራት የለም፣ ውሃ በየቀየው የለም። ሴቱ እንደዚህ እየተንገላታ እንደው አይ ያልሆነ ማንተ በጣም ከባድ መብት እያልን እንጠቀማለን። አረ የሀይቱ ያውም ቅርብ ናት፣ ገጠር እንደመሆኑ አንጻራዊ ይኸው ከዛ መተው እዚህ የሚቀዱ አሉ። ከዛ ከተራራው ወደዛ ከዛ ተተራራው ወደ መተው በይህ ባህያ ይሄ ከባድ ሀራው ብሎ ውሃ የለም። እንደድላ በርግጥ ሀራው ብሎ በጣም ከፍተኛ ችግር አለ። የሆነ ሰዓት እኮ ተሰርቶ ከገራዶ ተሳበ ተብሎ ተመርቆ ነበር ላይ ይሄዳል። ብልሽቱ ይበዛል ብታይ ተበላሽቶ አሁን ቆሟል። እየተበላሸባቸው አሁን ካፋፍ በላይ ያለው ትምህርት ቤቱ አካባቢ ዛት ከተራራው ወደ ያሉት ከየት ነው የሚቀዱት? ለትንሽ ሰዎች ነው እኮ ይሄ የሚሄደው ውሃ የሚያገኙት። መስመር ታላሉ ብቻ አስቸጋሪ ነው። ዘባው እንዴት አደርሽ? አማን ናችሁ? ልጅ ሁላ ማን ነው? አሁን እቤት እያለሁ ኧረ እኔ እንጃ
የለሁም ነበር ግን ወሬ ይዤ ነው እንግዳው ጋር ውሃ ቀርታ ያገባችሁ ሌላ ሴት ናት። እኔ እንግዳ ጋር ወሬ ይዤ ነው። አዎ አልሰማሁሽም። ወላሂ ደህና ናችሁ አይደል? ያውልሽ እንግዲህ ይደረስታ። አዎ ግን ይሄ አመቱን ሙሉ አቅሟ እንደዚሁ ነው። አይ ኧረ በክረምት ተጨምራለች። የበጋው ግን አይ ጥሩ ነው። የበጋም እንደዚህ በበጋ ያው እንደዚህ ናት ስለምትሰርግ ነው። ብዙ ሰው ስለሚበዛባት ይሁን እንደምታያት ተበላሽታለች። ቧንቧ የለም አሁን ተሰባብሯል። አሁን እኔንም አመልክተን ነበር። ኧረ ሰሚ የለም ችግሩ ሰሚ የለም። ሁሉም አውርቶ የሚያወራ ብቻ ነው ያለው። የሚሰማ የለም። ትልቁ ችግር እሱ ነው፣ የዘመናችን ችግር። አዎ አዳማጭ ጠፋ እንዳልሽው። የሚሰማ የለም። ዞሮ መቼም ድሮ ቢሆን ኑሮ ርካሽ ቢሆን ዛሬ ደግሞ ኑሮ ሲወደድ ያ ኑሮ አልተገኘም። አዎ በዛ ምክንያት ነው። የሰሞኑ ሁኔታ ሳይሆን መኪና እኮ ጠፍቷል። በዛ ላይ ብዙ ነገር መኪና ጠፍቷል። ነዳጅ የጨርሰው ድርግም አላረጉት። አሁን ነዳጅ የለም። ልጆቻችን በየመኪና መንገዱ ነዳጅ እንሞላለን ብለው 6 ቀኑ እኔ ልጄ ከወጣ ከቤት ሾፌር ልጅ አለኝ ነው ሲኖትራክ። አዎ ሰሞኑን ነዳጅ የለም። በቃ ሄደዋል፣ ታክተዋል በየቦታው። ጦርነት ነው አሁን ያኔ ጎዳው። የውጭ ጦርነት ነው። የኛን አላነሰንም ነበር ተጨመረልን ውጭ እኛን በቃ ያው ዞሮ ሀገር አማን ይሁን የሚባለው ለዛ ነበር። በጣም አማኑን እንግዲህ ቶሎ ይለቀው ቅርብ ስለሆነች እዚሁ በሃይላንድ ሁሉ ሞላልተሽ። ያው ይሄ ይመቻል። ልጆች አይደፉም፣ ብርጭቆ አይሰብሩም። አንድ ብርጭቆ ሰሚሰብር ይጠጣሉ። በኋላ በአጃክስ ያጥቤ አኖራለሁ። ቧንቧ ቢኖረው ውሃው የሚቆጠብ ነበረ። ያው እንደው ዝም ብሎ ነው የሚሄደው። በፊት ጀምሮ ነው። በፊትማ እንደውም በቧንቧ መክፈት የለም። ይሄው ነው መዝጋት መክፈት የለም። ይቺ የተፈጥሮ ጸጋ ናት። አዎ ወላሂ እንትኑ 5 ሊትሩን አንቺ ነው ያግዝሻል። አይው በፊት ላይ እዛ ነበረች ውሃው ላይ። አሁን የተገነባው ይሄ አሁን ይሄንን በቃ ትንሽ የተወሰነ አመት ሆነው ተገነባ። ግን ያ ነበረ ተግንባታው ያው ይሻል ነበር። በዝም ብሎ በቧንቧ በቆርቆሮ አድርገን እየቀዳን ነበር። አሁን እዚህ ከገባ ይሄ ውስጡ ይቆሽሻል፣ መጸዳት አለበት በየጊዜው ኬሚካል ታልተደረገበት እና አሁን ባለሙያ የለም ይሄን የሚያደርግበት በየጊዜው ይሄንን የሚያደርግ ባለሙያ የለም። ኧረ የለም አለ ይባላል። እንዴ ልጆቻችን ናቸው የሚያጥቡልን እየከፈቱ ይሄንን ከላይ ይከፍቱና ውስጡን ያጸዱና መልሰው ግጥም ያደርጉታል። ይሄ ይከፈታል፣ እዚህ ጋር ከላይ ይከፈታል። የመጀመሪያው ጋር ነው እዚህ ጋር ነበረ። አዎ እንዳልሽው ዛፉ ስር አሁን መሄድ እንችላለን። እሱን አምጪ። ኧረ አይሆንም። እኔ ምን ይዘን ወላሂ ዳራ ሂድ አላልሰጣህ አትድረግ። ኧረ ምን ላደርግ መጣሁ? ዳራ ሂድ አቦ። ኧረ ባላ ሂድ ሃይላንድ እሰጥሃለሁ። በቃ ይሄው ውሃ ቀድቼ እያለሁ 2 ሊትሩን አምጪ። እንካ ዝም ብለህ ያዝ፣ ይበቃሃል። እሺ እኔ እቺና ሸክሜ ታዳኒ ችግር የለም። እኔ እኮ ስራዬ ነው እንዴ። አንተ ባትመጣም ምን ይመጣል እኮ። አዎ እሱማ አይቀርም። ያው ደግሞ ከመጣሁ አይቀር። አዎ ስለዚህ አሁን ቤት ያለ ልጅ ማን ነው? አሁን አብረኝ የሚኖሩት ህፃኖች አንዷ 8 አመቷ ነው። ከሳውዲ መጥቼ የወለድኳት በ4 ወር ነጥዬ የማሳድገው ደግሞ የልጄ ልጅ አለ። እሱ 6 አመቱ ነው። እነሱን ነው የማሳድገው በተራ። እናትነት ብቻ በገጠር ያው ከባድ ነው፣ ፈተና አለው ብዙ። አሁን ላይ እኮ ደህና ነው። ዞሮ አረማዬ ምን አርገው ያችን ወራሽን በደገምሻት እንደልተው ድለት አርገው ዘምባይ አሜሪካ ነው የምንሄደው። ደግ ነገር እኮ ነው፣ ክፉ አላወሩም። ድለት አርገው አሁን ይሄ ያልሽው እኮ አሪፍ ነው። በጣም የሚያስቅ የሚያጫውት ነው። ክፉ እኮ አላወሩም። እኔ ምን አውቃለሁ? እኔ
ልጆቻችንን ማሳደጋችንን የማያወራሽው ሌላ ምን አወራሽ? እንዳታስቢ ከዚህ በኋላ አሬራ ይሰጠኛል ብሎ ቅር የሚለው የልጅ ልጅ ካለም የራሱ ችግር ነው። አሬራ የሚያሰጣ አይዞሽ ወይ ጉድ ድሌት አድርጓሉ። ነቄ እኮ ብላ ነው እንዴ የማይሆን ነገር። አሁን ችግሩን መሰለሽ ገጠር እንደዚህ መጡና ሁሉም ሰው ስልክ ስለያዘ የማይሆነውን መባል ያለበት የሌለበትን ይቀርጿቸዋል። እነሱ ነፃ ሆነው ሲዋሩ ጠጋ ብለው ይቀርጹና ሲለቋቸው ያ ነገር ቲክቶክ እየለቀቁ በቃ እሱ ነው የሚያሳቅቀው። ይሄ አያስፈልግም። አሁን ቁም ነገርና ቀልድ አንድ አይደለም፣ መለየት አለበት። ከሁለት አንዱ የሚሆነውን እዚሁ መሀልም የሚጠላለ የሚነሳለ ልክ ነው። ያን ደግሞ በባለሙያ እንደዚህ በደንብ በተጠና ነገር ያው አሁን ያወራሁት ሁሉ ይሆናል ብዬ ባላስብ ለምን የማይባል አይባልም። ግን ምንድነው አሁን ሁሉም በእጁ የያዘ ህፃንም ገበሬ ደግሞ ያው አያውቅም። አቦ ሰጡን ነው ስለሆነ የሚያወራ ያው በመደበኛ ህይወቱ ልክ ቤትሽ እንደምትዋሪው ሰው ለብቻው ሲያወራና ሰው ፊት ሲያወራ ይለያያል። ያንን ቤተሰብ ብሎ ያወራውን ነገር ጠጋ ብሎ ቀርጾ ለህዝብ ሲውል እና ብዙ እናቶች አሁን ሲሳቀቁ ያለው በቃ እንዲህ የሆነ ካሜራ ሲወጣ ታው ባለፈው እንዲህ ጉር ሰርቶኝ ያ ይላሉ። አሁን እኔም እኮ እላለሁ እና ያሳቅቃል። እውነቷን ነው ለማለት ነው። እሷ ደግሞ ጥሩ አባባል ነው። እኔ እንደውም እኔ ረዳችኝ አሳመረችው ጎዳና ገብተን ስንሄድ ደሴን እንግዲህ አሻጋሪ በዚህ ያያችሁ ይኸውልህ አሁን ከተማው እየመጣ ወዲህ ደርሶ እኛ እዚህ ጨለማ ማታ ወገግ ይላል መብራት አሻግራችሁ መብራት እኛ አሁን ሶራላችን ይሄው ደመና ነው እዛ ተሰቀለው ማታና ነገር ስትለው ደመና ኮነ ከባድ ነው ድልዝ ይላል የማይሆን ነገር። እናንተ ባለ ከብቶች አብሽሩ። እሺ ማያው ዋጋ የጉድ አይደለም ከብዶን በጨለማ ጉዞ ልንሞት ነው። ሳሚ ካለ ያውጡን። የጤና ፓኬጃችሁ ግን በጣም ደስ ይላል። እያየሁ ነበረ። አየህ እንዴ? አዎ ማለት እዚሁ ዋናውን የቆሻሻ ማስረጊያ መጸዳጃ ቤት በጣም ደስ ይላል። እንዴት ነው ቅንጅታችሁ አሰራሩ? የልማት ቡድኗ እኔ ነኝ። የልማት ቡድን ነሽ? አዎ አሰሪ ኃይል ነሽ ከመስራት አልፎ ለዛ ነው ይሄ ሁላ ገንዳ የምታየው አሁን። አዎ ሳሽ ማስረጊያው ጭስ አልባ ምድጃው በጣም ደስ ይላል። በተለየ ሁኔታ የሚሰራው ቆሻሻ ማስረጊያችሁ በተለይ ይሄ አዎ ይሄ አሁን ሰሞኑ ነው ሲሚንቶ እየገዛን ያው በፊት ቀጥታ ጉድጓድ ላይ ነበር የምታደርጉት ከበሽታ ነፃ ለመሆን ይሄው እንደዚህ ይሄ ጉድጓድ አሁን ይሄ ተደፍኖ ነው በፊት እዚህ ጉድጓድ ላይ ነበር። አሁን ግን ከበሽታ ነፃ ሁኑ ፍሳሹ ለአይነት ራኮማ ይሆናል። ዝንቦች ቀስመው እናንተን እንትን ሲሉ ብለው ሲያስተምሩን አሁን እኛ ደግሞ እየዞርን ምን አደረግ ስሩ በዚህ መንገድ በዚህ እግር መንገዳችሁን ስሩ በማለት አሁን እቺንን እየሰራሁ ተቆፍሯል። ወደታች ጥልቀት አለ። ባለሙያ ነው ከወረዳ መጥቶ የሰራው ነፃ ማለት ድጋፍ አድርጎልን ጉልበቱ ድንጋይ ቀረብናሽ አያትና ማዚ ኩነ ደግሞ ወዛም አለች የዛኛው ቤት አያት እዛ ጋር ደግሞ አለች። ስለዚህ አሁን አንቺ በስርሽ ብዙ እናቶች አሉ የምታስተባብሪያቸው? እኔ 10 አሉኝ። 10ዎቹንም እንትን እላለሁ። ከዛ ደግሞ ከ10ም አልፎ ደግሞ 30 አባወራ ነው ይሄኛ ጎጥ 30ውን ለ10 ለየእንትኑ ከፍለን ጤና ባለሙያዎቹ ጋር ሆነን ከፋፍለናቸዋል። አሁን ብትሄድ ጭስ አልባ ምድጃ የለም። ሳቶባን ያልገጠመ የለም። ስነ አፍሪካ ሳቶባ ምንድን ነው ሳቶባ የሚባለው? ሳቶባ የሽንት ቤት ሳቶባ መጸዳጃ ቤት ሁሉ ገና ፕላስቲኩ እንደዛ እያደረግን ያው እየሰራን ነው። ዞሮ መቼም እንግዲህ ትግል ላይ ነው። ጓሯችሁን ጽዳት ደስ ይላል። ሙዝ ነው ያኛው እዛ ጋር ያለው እቺ ሙዝ ናት ሁለቷ። ሌላው ኮባ ነው። የገጠር እንጀራ ነው። አብሽር ችግር እየቀረጽከኝ እንዳይሆን በልና እሺ እና ብቻዬን ልብላ? ውሃም ነው ተቀዳው። የተቀዳው ያው በቀዳ ያሽው አይደል? አዎ ቀዳ እኮ እንዴ ምን ይቀርሃል? ገጥራ ስለ ሀገር የሀገር ነው በነገራችን ላይ እኔ ግራይ ሜዳ ነው ተወልጄ ያደኩት። ግራይ ሜዳ
መቸላ ግራይ ሜዳ በመቸላ አጎራባሽ ገልሻ ይላል እንዳቆት ነበር መቸላ እንትና ልጁን ድሮ እንዳለ ጋሼ ያለው አባቴ ልጅህን እንዴት ብለህ ታረጃት ነው የግራይ ሜዳ ልጅ ይላል እንዴ ብላ ላይ መቸላ ልጅ የለም ሊብሬ ጦሳ ልጅ የለም ምን ትለዋለህ የወር ማጌጥ በየወር ማጌጥ በጣም ይሄ ሰርግ ሲደረግ ምናምን አጎራባሽ ስለሆነ ከዚህ ጀምሮ አንድ ላይ ወጣው አንድ ላይ ነው ወጣው አሁን ለለፍጄሪ አገር አቋርጦ ይሄዳል ማታማት ነበር አሁን ቀናለ ይሄንን ደግሞ አለ ይመልሰኝ ከቀን ወደ ቀን እና ማሻአላ ደግ የሀገር ልጅ እንደዚህ ሲሆን በጣም ደስ ይላል እኔ ሳውዲ ሆኜ እንደዚህ በቪዲዮ ስናያቸው እንትን ስፖርተኛው ኳስ ተጫዋቹ እንትን ሲሸለም የኢትዮጵያ ልጅ ነው ሲሉ ያለን ደስታ በጣም የሀገር ልጅ በጣም ነው ደስ የሚለው አንዳንድ ጊዜ በርዶ ሲሰማ ከሀገር ያልወጣ ሰው ሀገሩን አያውቅም ሲል እኔ በጣም ተናደንኩ ውስጤ ባላ ይበላ ነው በጣም ይጣፍጣል እና በጣም ደስ የሚል ነገር ታገር ወጣ ሀገር ስታስታውስ እዚህ ኩኖ ሀገሬን ብሎ ኢትዮጵያን የማያውቃትም ሲል በሬዲዮ ባለፈው ሰምቻለሁ እና ባንዲራው ራሱን ታምራለች በሰው ሀገር መስጠት አው ግን ያሁኑ ትውልድ ደግሞ አሁን እንደበፊቱ አገርን መውደድ ምናምን ይባል ነገር የላቸውም ለግል ጥቅም ብቻ ነው ለዛቸው የተማጠጠኩ ነው አስተካሪ ትልቁ ችግር እሱ ነው አሁን ልጆችን እንደሞድኔ ሀገሬን በጣም ነው የሚወዱ መቼ በሰለ መቼ ብትለኝ ይሳሁኜ እዚህ ሳያት የምወዳት ሀገሬ አንዳንድ ዜና ስሰማ ውስጥ ይትዲላል ባጋጠመህ ነገር ነው አንድ ነገር የምትወደው ካላየ ሁሉም ታላየ ሀገሩ አይናፍቅህ ሁሉና እንትና ያ ሁሉ ምን ተስፋ አለው ታው ልጅ እኮ የሚበላው እንዳያጣ እንደ ሰው መቁጠር የሚፈልገው በቃና ሆኖ መገኘት ይሄ ያለ አይደል ገንዘብ ጋር ነው ሩጫቸው ገንዘብ ነው እንጂ ስለ ሀገር ስለ እናት ፍቅር አያቁምኩ ስለሰው ስለምን የለም ወላሂ ደስ ብሎኝ ነው በጣም የሚጣፍጥ አሁን የዛ ደሴ እንደዚህ ቀርቦ ቢበላ ማለት እዚህ በጣም ያምራል አቦ ትንሽ ብላ ባላ ምን ነው አላህ ይስጥልኝ በጣም ወላሂ ትንሽ ብበላች በጣም ነው እንጀራሽ ደግሞ በጣም ነው የሚያምረው ሩሩ እኮ አረታው ዳብርስ ለያዝ ወላሂ በቃኝ አይኑ ራሱ እንዴት እንደሚያምር በጣም ነው የማመሰግነው እሺ እቴ እንኳን ያገበች እንግዲህ የሚሆነው አውራ የማይሆነው እንጣል ያ ይቆራረጣል እና እና በጣም አመሰግናለሁ አይመችም ማይ መንገር ነው ብዙ ጭኖ ያዛት ግን አብሽር መኪና ስለሚይዝ እዚሁ ባጃጅ ይደውላለሁ እስኪ ወረታች ልወረድና ሰላም አይሽ እሺ አመሰግናለሁ እሺ እቴው እማዬ ደህና ዋሉ በሉ ሰላም እሺ አሚን እሺ አሚን